ለሞን ልጁ ጋርደው ገብቶሻል። እንደውም አንቺ ለራሴ እጠቀማለሁ ብለሽ አልተሳካልሽም። ለምን እንደታውቂያለሽ? እኔ እኮ ይሄ ልጅ እንደው ከናንተ ባይፈጠር ይሻል ነበር። እውነት ከናንተ ባይፈጠር ይሻል ነበር። በጣም ነው ያሳዝነኝ። አንደኛ ነገር ይሄ ህፃን ልጅ ነው፣ ገና 3 ወር ያልሞላው ልጅ እንደዚህ በማይሆን ነገር ሆቴል ውስጥ ማንም የሚተኛበት ማንም እንትን የሚልበት ሆቴል ውስጥ አስገብተ አንድ ህፃን ልጅን እንደዚህ ማድረግ በጣም በጣም ጀዝባነት ነው። እውነት አብርሃም ጀዝባነ ስልህ በቃ በትክክለኛው መንገድ ነው የምልህ። እንዴ ጤነኛ አይደለም እንዴ ሰውዬ? ልጁን ልትገለው ነው እንዴ ሐሳብክ? እንዴ አንድ የ3 ወር ልጅ እኮ ድንጋይ ወተት እኮ አሁን እኮ ገና ዛሬ ከጀመርክለት እኮ ሆድ እኮ ሊነፋ ይችላል እንዴ። ይሄ ልጅ ግን ጤነኛ እንዴ? እኔም እኮ የሚገርመኝ የሩታ ነገር ነው። ሩታስ እንዴት ዝምት ያለሽ? እንደዚህ አይነት ነገር ሲፈጠር እንዴት ዝምት ያለሽ? በቃ ከጊዜ በኋላ አሁን ይሄው ሄርሜላ ትገባለች። ሲቸግሩ ወደ ሄርሜላ ነው የሚሄደው። ሄርሜላ እንድታሳድጉ ያደርግልሻል። አንቺ አፍሽን ስከፍቺ እዛ ማለት ነው። በእውነት በጣም ነው ያሳዘንሽኝ ሩታ። በጣም ነው ልቤን ያሰበርሽው። እንዴት ልጅሽ የሚያህል ነገር አንሰች ትሰጫለሽ? እንዴት ዝምት ያለሽ እንዴ? እኔ መሬት ፈንቅዬም በሆን ነው ከእጁ ተቀብዬ ማመጣው። ይሄን ቪዲዮ በደንብ አድርጋችሁ ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ ላይክ አድርጉ ወዶቼ። እንዴት ሰው እንደዚህ አይነት ነገር ሲደረግ ዝም ብሎ ያያል? እኔ እኮ በጣም ነው የገረመኝ። ጎረቤቷ ራሱ ስትነግረኝ እንዴ በጣም ነው የገረመኝ። እኛ ራሱ ገርሞናል። ዝም ብላ ልጇን አወጣ ስትሰጠው በጣም ገርሞናል። እዛ ግርግር ሁሉ ሲነሳ እንዳ ልጁ እንዲመለስ ምናምን ሲባል ምንም በቃ ትታን ይገባችሁ ነው ያሉት። እንዴት ሰው ልጁን ትቶ ይገባል? እንዴት አንቺ አሳልፈ ልጅን ሌላ ሴት እንዲያቅፍ ታደርጊያለሽ? ያውም ሆቴል ላይ ያውም ትላንትና ማታ በዛ በብርድ ነው ልጁን ይዞ ሄዶ። ልጁ ቢታመምስ ሆዱስ ቢነፋስ አንቺ ማን ነው የሚሰቃየው? እንዴት ነው ሰው ልጁን ጨክኖ የሚሰጠው እንዴ? ገና ነሽ እንዴ? ገና እናንተ እኮ አሁን እኮ ጻናላችሁም እኮ ሩታም ጻናለሽም ሆነ ጻም ትባይ ሄዳ አይደለሽም። አብርሃም እንደ ጻን አጫውተ ትልቅ ሰውዬ ነክ ምን እንደ ጻን ያጫውተ የሚለው ሄርሜላ ነው እኮ በሷ ቤት እኮ በቃ በሷ ቤት እኮ ጥሩ ነገር ያድርጋለች። በቃ እሷ አንቺ ያለሽ እንዴ ሁሉ ሲስተም መስሪያ ያለሽ ይሄ ሁሉ ነገር እንዲያደርግ የምትገፋፊ አንቺ አይደለሽ እንዴ? እንዴ ምን እናቱ ጋር ምን ይሁን እንደዚህ ይደረግ እናቱ ጋር ተይ እንጂ ቁም ነገር ልታወሪ ነው ወጣሽው። በደንብ እኮ ሰላም አላልከኝም። አሃ ገና ካሁኑ አልተሳካልሽማ። እንደፈለግሽ ለመሆን ልጁ ጋርደው ገብቶሻል። እንደውም አንቺ ለራሴ እጠቀማለሁ ብለሽ አልተሳካልሽም። ለምን እንደታውቂያለሽ? አሁን ልቡ ያለው ልጁ ላይ ስለሆነ አንቺን እንደውም ሊያስብሽ አይችልም። አንቺ ፋራ እንደውም ልጁን ለእናቱ እንዲመለስ ማድረግ ያለብሽ አንቺ ላይ ፎከስ እንዲያደርግ ማለት ነው። እውነት እኔ በጣም ነው የምናደው። የተናደድኩ ቀን ይሄ ሁሉ ነው የሚዘጋበቃብኝ። ሰው እንዴት እንደዚህ አይነት ስራ ሲሰራ እንደ ህፃን ያደርገዋል? ጅልጅላንፎ እይዛ አትጃጃልብን ላያችን ላይ ህፃኑን ልጅ መልሰው ቦት ሆዱን ነፍቶ ሊገለው እንዴ ልጁን። ሩታ ደግሞ ዝም ብለሽ ይሄ ከማይረባ ከህፃን ልጅ ጋር አትጃጃይ። ልጁ ህፃን ነው ገና፣ ይሄ ገና ያልበሰለ ወጠጤ ነው። ውጪም አልመጣም። ውሸት ነው። የምን ውጪ ነው የመጣው? ውሸታሞች ውጪ አልመጣም ልጁ። ቤተሰብ እኔ የጥምቀት ተነግሬያቸዋለሁ፣ አግኝቼዋለሁ፣ አይቼዋለሁ። የረባ ሞባይል እንኳን ያላዘ ልጅ እኮ ነው። የረባ ሞባይል እዚህ ነው እናገረው። አይቼኩ ድንግጥ ነው ያልኩት እንዴ ይሄ ነው እንዴ ከውጪ የመጣው? ይሄ ድንግጥ ነው ያልኩት። ይሄ ፊልም ድራማ ነው እየሰራችበት ያለችው ሄርሜላ እንጂ ልጁ ምንም አይነት ከውጪ የመጣ ነገርም የለው። ምንም ፊቱ አሁን ይሄ እነሱ አሁን ካሜራዋ ሲቀርጹ ያሳምራል። ይሄ ማሳመር ያለ ኤዲት ስታደርጉ ቪዲዮ ማሳመራላችሁ ገብታችኋል። እና ቪዲዮ ኤዲት ሲያደርጉ ልጁን አሳምሮ ለካ እኔ ባለፈው ነው ወይ ልጁ በጣም ቆንጆ ነው ምናምን ቢሳሸርግድ አልነበረ አይደለም። የሆነ አጭር ጉርጥ እዛ ላይ እዚህ ጋር ያለው ብጉር ለሱ ነው። አንቺ ልጅሽን አስኪደሽ እንደው ከሱ ጋር እሽኮለሌ ለማለት ነው ሩታዬ ወይስ ምንድን ነገሩ? እኔ ማድረግሽ ጥሩ ነው፣ ግን ልጅሽ አብሮሽ ኖሮ እንደፈለግሽ ብትሆኚ ምንም አይመስል። ግን ልጅሽን ለሄርሜላ በቃ አስረከብሽ ማለት ነው። ከጊዜ በኋላ ሄርሜላን የምትይዘው ማን ይዟል? ሄርሜላን እጅግ ድግፍ አድርጋ የምትይዘው ሄርሜላ የአብርሽን ሁሉን ነገር ትይዛለች። ችግር የለባትም ሄርሜላ። አንቺ ግን
ሩታ አስቢበት፣ ለምታረጊው ነገር ሁሉ አስቢበት። ዝም ብለሽ በነፍስ እንትን አትበይ። ይሄ ልጅ ምንም ያዋጣሽ አይደለም። ይሄ ልጅ ምንም በቃ ምንም ማለት አይደለም። ቤተሰብ አይቼዋለሁ ስላየሁ ነው ልጁን እና ምንም ለእሷ የሚሆናት ልጅ አይደለም። እዛ ላይ ትንሽ እኮ ነው ወጠጤ፣ ትንሽ ልጅ እኮ ነው። ከሩታ ጋር ሄድም አይደለም። ቀይ ልብስ ለብሶለት ራሱ የሚጠበቅ ሰርፕራይዝ የሚደረግም ልጅ አይደለም። ገና ትንሽ ልጅ ነው። ከየት እንዳመጡት አላውቅም። ይሄ ልጅ ከየት እንዳመጡት አላውቅም። ቤተሰብ እውነቴን ነው የምናገረው። ወጠጤ የምታዩት በቃ እንዴ ሩታ ይደብራል እንዴ። እውነቴን ነው የምናገረው። ይሄን አሁን አንቺ ልጅሽን ተቀበዩ። እዛ ሆቴል ውስጥ ማንም የሚተኛበት ማንም እንትን የሚልበት ሆቴል ውስጥ አንድ ሕፃን ልጅ እንደዛ መቀመጥ የለበትም። አብርሃም አትጃጃል እባክህ። እስባህማ መዋኘት አስገባዋለሁ ምናምን እባክህ ወደዛ አለክ። እናውቃለን፣ ብር አለ፣ ሀብታም ነህ፣ እናውቃለን። ልጅን እንደ ፈረንጅ ማሳደግ ትችላለህ፣ እናውቃለን። ግን ተረጋጋ፣ ተረጋጋ። ካም ዳውን ቤቢ፣ ካም ዳውን ዩ ኖ፣ ካም ዳውን፣ ካም ዳውን። ዋት ሀፕን ዩ ቬሪ ዋትሳፕ ዚስ ኢዝ ኖት ጉድ ዩ ኖ ጎይንግ ለሩታ ቤቢ ሲት ዳውን ስጣት ልጇን እንዴ ልጅን እናጡት ያስፈልጋል። ሁሉን ነፍቶ ሊገለው ነው እንዴ? ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በእንግሊዘኛ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ምን ማለት ነው? እስቲ ጻፉልኝ በእንግሊዘኛ ይሄን ቪዲዮ this video is like this video is like and share please. Ciao ciao.